የባዶነት ስንብት እና ሊላሂ ወኢና ኢለይሂ ራጂዑን። ሰው ለዚች አጭር ዕድሜ ነው እኮ የሚባላ። ለነፂ መታሰቢያ ትላንት በፈገግታ ደህና ሁን ብለህ ለነጌ ተስፋ በደስታ አውግተ አምባሳደር ሆነ ስራህን ጀምረ። እንዴት ይሄዳል ሰው እንዲህ ተቻክሎ? ቤተሰብ ጫወታ ቤታችን ገብቶ ፈገግታን አዝንበ ሀዘንን አጥፍተ የዋነህ ይሉሃል ምስኪን ነህ ሲገልጹ አላመንም ገና ሞትህን ነው ብለኸው ሳዝን ስሰማ። ነፂ ትላንት በንቃት በሳቅ ደምቀህ ታይተ ዛሬ ግን ሄደሃል ባዶነትን ትተ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከሳምንታት ደስታ እስከ ድንገተኛ ስንበት የሰው ልጅ ህይወትና ቀጠሮ ምን ያክል ረቂቅ ነው። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወቱን ቀጠሮ ምን ያክል ረቂቅ ነው። ገና ከ2 ሳምንት በፊት በታላቅ ደስታና እንቅስቃሴ ላይ የነበረ ተወዳጅ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩን የምናስታውስ። ይሁንና እንጂ የትላንቱ ንቃተ ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሀዘን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ሞተ ተለየን ብለን ማመን ይከብዳል። ነፂ የኛ የዋ ባሳየከን ፍቅር ደግነት ሁሌ እናስታውሳለን። ለቤተሰቦቻችን ለወዳጆች ፈጣሪ መጽናናትን ይስጥ። በኢትዮጵያ የጥበብ ዓለም ውስጥ ስመጥር እና በሁላችን ዘንድ እጅግ ተወዳጅ የነበረው ባለሙያ ነፃነት ወርቅነህ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱን ከፍተኛ ሀዘን ሰምተናል። ነፃነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈውን በብዙ ቤተሰቦች ዘንድ የሚወደደውን የቤተሰብ ጨዋታ ፕሮግራም አዘጋጅ እና አቅራቢነቱን ይታወቃል። ከፕሮግራሙ አቅራቢነት ባሻገር በርካታ ፊልሞች ላይ ባሳየው ድንቅና የትወና ብቃትና ልዩ በሆነ የሰው አክባሪነቱ በኢትዮጵያ ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይመለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋ እንዲህ በድንገት መለየትን መላውን የጥበብ ቤተሰብና አድናቂዎች በሀዘን ሰበር አድርጎታል። ነፃነት ወርቅነህ ባለ ትዳርና የ3 ልጆች አባት ነበር። ባበረከታቸው ስራዎች እና በደግነቱ ሁልጊዜም በልባችን ሲታወስ ይኖራል። ባለቤቱ፣ ለልጆቻቸው፣ ለወዳጅ ዘመዶቹ፣ ለመላው የጥበብ አፍቃሪዎች ፈጣሪ መጽናናቱን እንዲሰጠው እንመኛለን። እቺው ናት። ጠቅላይ ሚኒስትር አብይ አህመድ ነፃነት በብሔራዊነት ሁኔታ ላይ የነበረውን አስተዋጽኦ ሁሌም ሲታወስ ይኖራል። ጠቅላይ ሚኒስትር አብይ አህመድ በተወዳጁ አርቲስት ነፃነት ወርቅነህ ድንገተኛ እረፍት የተሰማውን ጥልቅ ሀዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሀዘን መልእክት አርቲስት ነፃነት ወርቅነህ በተለይም በታላቁ የህዳሴ ግድብ ላይ በተዘጋጀው የ2016 ዓ.ም መቀበያ መርሃ ግብር ላይ የነበረው ጉልህ ተሳትፎ በአድናቆት አስታውሰዋል። ነፃነት ሁላችንም በአዲስ ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገር በብሔራዊ ሁኔቶች ላይ የነበረው ሚና ሁሌም ይታወስ ብለዋል። ነፃነት ወርቅነህ በኪነ ጥበቡ ዘርፍ ካበረከተው ሰፊ ስራ በተጨማሪ ለሀገራዊ ጥሪዎች የነበሩ ቅርብና ንቁ ተሳትፎ ለብዙዎች አርአያ መሆኑን ተገልጿል። ጠቅላይ ሚኒስትሩ ለአርቲስት ቤተሰቦችና ለወዳጅ ለአድናቂዎች በመላው
መጽናናት ተመኝቷል። ባለፈው 2 ሳምንታት የአሊቲማ ሪል ስቴት ብራንድ አምባሳደር በመሆኑም ስራውን በንቃት ሲያከናውን የነበረው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት እንደነበረም ይታወሳል። እና ሊላሂ ወኢና ኢለይሂ ራጂዑን። እና እኔ አንዳንድ ጊዜ እኛ ሰዎች በቃ ጠዋት ታይተን ማታ ለምንጠፋው ነገር ነጻነት ወርቅነህ እኔ በተለይ በቤተሰብ ጨዋታ በጣም የሚያስቀኝ ቀልዶቹ ምኖቹ በቃ አንዳንድ ጊዜ ወላሂ እንዴት እንደደነገጥኩኝ በቃ የሆነ ታውቃላችሁ፣ ልክ እንደዚህ አላመንኩምም። በቃ ዩቲዩብ ላይ ክገባ ስል ዜድ ምናምን ነጻነት ወርቅነህ ምናምን ሞተ እንዴ! በቃ አላመንኩም። ጉርሻ ላይ ስገባ ጉርሻ ፖስት አድርጎታል። ምን በቃ አንዳንዴ እኛ ሰዎች በቃ ምን ሞት ሁላ አይመስለንም አይደል? ግን እቺው ናት 60 ዓመት ለማትሞላው እድሜ በሰው እንጨካከናለን። እናት በልጇ፣ አባት በልጁ፣ ጓደኛ ሚስት በባሏ፣ ባል በሚስቱ። እቺው ናት። ግን እኛ ሞት ካላስተማረን ምንድን ነው የሚያስተምረን? ከሞት ካልተማርን ምንድን ነው የሚያስተምረን? በጣም ነው ወላሂ በቃ አይዶን ነው። ብቻ አንዳንዴ አላህ ለሁላችንም ልቦና ይስጠን። ለወዳጅ ዘመዱ፣ ለልጆቹ፣ ለሚስቱ አላህ መጽናናትን ይስጣቸው። ሁላችንም እና ሊላሂ ወኢና ኢለይሂ ራጂዑን። ሁላችንም ወደዛ ነን፣ ሐጅ ነን። ነገር ግን በቃ ይሄ ብሔር፣ ይሄ ዘረኝነት፣ ይሄ እኬሌ እንደዚህ ናት ይቅርብን፣ ወላሂ ይቅርብን። ማለት አብዛኛውም ጊዜ በጨረሻው ዘመን ነው መሰለኝ አይታችሁ ከሆነ ይሄ በቃ እድሜ ገፍቶ ምናምን መሞት ቀርቷል። 60 ዓመት እንደው 100 ዓመት 70 ዓመት 100 ዓመት በአሁን ጊዜ የሚኖር ሰው እድለኛ ነው ብዬ ነው ማስበው። ሁሉም በለጋ እድሜው ነው እየተቀጠፈ ያለውና እባካችሁን ልብ እንግዛ። ሌላ ምንም ምለው ነገር የለም። በቃ እስቲ ቆም ብለን እናስብ። ማለት እኔ 60 ዓመት እዚህ ምድር ላይ ለማልኖረው ለምንድን ነው በሰው መጨክነው? ለምንድን ነው በሰው ላይ በቃ ክፉ መሆነው? ለምንድን ነው ብዬ ማሰብ፣ ሁላችንም ማሰብና ማሰላሰል ነው ያለብን። ከባድ ነው። በቃ ትላንት ያያችሁት ቻው ብሎ የሄደ ሰው ጠዋት መርዶውን ስትሰሙ ደግሞ በቃ ገና ጎልማሳ ነው ምናምን ነገር ብቻ ያሳዝናል። ግን ሁላችንም ወደዛ ሄጅ ስነን ወደዛ እየተጠጋን ነው። ወደዛ ነው በቃ እኛ እያደግን ነው የምንለው አይደል? ለምሳሌ ከ1 ዓመት 2 ዓመት ከ2 3 ከ10 20 ከ20 30 ስንል እያደግን ነው አይደል የምንለው? አይ ከእድሜያችን ላይ እየተቀነሰ ሜቢ 60 ዓመት እድሜ ተሰጥቶን ከሆነ እኔ 30 ዓመት ከኖርኩኝ 30 ዓመት ብቻ ነው የሚቀረኝ እና ከእድሜያችን ላይ እየተቀነሰ ነው የሚመጣ እንጂ እየተጨመረ እያደግን ሳንሆን እኛ በእኛ እያደግን ነው አይደል? ግን ደግሞ ከተሰጠን እድሜ ላይ እየተቀነሰ እየመጣ ስለሆነ ሁላችንም ፕሊዝ ወደ ራሳችን እንመለስ ነው ምለው። አላህ እንግዲህ መጽናናቱን ለሁሉም እንዲሰጥ እንመኛለን። ለወዳጅ ዘመዶቹ ለልጆቹም አላህ ያጽናቸው። በቃ ሞት ከባድ ነው። በተለይ ለልጅ የአባት ሞት በጣም ከባድ ነው። ብቻ ከባድ ነው። እቺ ዱንያ ከባድ ናት። ለሁሉም ከባድ ነው። ግን ገና ለጋ ለሆኑ ልጆች በጣም አላህ ይሰብራቸው።